ከመጻሕፍት ዓለም ሾላ ገበያ ደራሲ መስፍን ሀብተማርያም ተራኪ ደጀኔ ጥላውንና ኢየሩሳሌም ነጋ ሾላ ገበያ የዛሬውም ክፍል 3 ትረካ አሁን ይቀጥላል። ራት በልተው ሲያበቁ ድፍረታቸውን እንደምንም ሰበሰቡና ወደ ሚስታቸው ዞር ብለው ዛሬ አልወትሮዬ ቢራ ማረኝ ልጄ አሉና በረጅሙ ተነፈሱ። የቀኑ አረቃ አይበቃም፣ አረ ለራስህ ዘንለት አሉ የውብዳር አይናቸውን ከባልየው እንዳራቁ። ግድ የለም አንድ ዛሬን ነው አሉ አጥላባቸው። የሚስታቸው አነጋገር የይቅር ባይነት መሆኑ ገብቷቸው ደስ እያላቸው ቢራቸውን አራት ጨርሰው ወደ አምስተኛው ሲዞሩ ይበልጥ እየተደፋፈሩ እስከ ምሽቱ 4 ሰዓት ድረስ ሲያውጉ ቆዩ። ምሽቱ የገፋ ሲሄድ አጥላባቸው ምኑንም ሲሉ ቆይተው ወደ ዋናው ጉዳይ ገቡ። የውብዳር ይኸውልሽ እኔ እኮ እንደ ልማድ ሆኖብኝ ነው እንጂ አንቺን ለመጉዳት ብዬ አይደለም አሏቸው ፍርጥ አርገው። ታዲያ ደግ አይደለማ፣ ብስጭት ያመጣ የለም እንዴ እንዲህ ያለው ነገር? አረ ካልሽስ ምን እሱ ብቻ ደሞ በኔ ብቻ መሰለሽ? የሚወዱሉ ይቀናል ሞልቷል በየቤቱ። በወድሽ ነው የውብዳር። ሆድ በሚበላ አስተያየት ተመለከቷቸው። ቢሆንም አይነት አለው። የውብዳር ደስ አላቸውና ትላልቅ አይናቸውን ቦግ አድርገው ሙሉ ለሙሉ አጥሌን ተመለከቷቸው። ምንም አይነት የለው ባክሽ፣ የትም ቢሆን ባል በሚስቱ ይቀናል። ወዲያው ግን ሊያስተካክሉት ፈለጉና ሆኖም የኔ ቅናት ትራ አይነት አይምሰልሽ፣ የቤተሰቤን ክብር መጠበቅ ስለምፈልግ ነው። ድፍረትና ጥቃት ሲመጣ ትዳር ይፈርሳል በማለት አሉና ቢራቸውን ተጎነጩ። ብዙ ሊቀጥሉበት አልፈለጉም። የውብዳር ሐሳባቸውን ለማብራራት ተደፋፈሩ። ትዳርማ የሚፈርሰው ባጉል ቅናት ነው፣ በመጠራጠር፣ በሰው ወሬ፣ በስብቀት። ሚስት ታማኝ ከሆነች ግን ገና ለገና እንዲሆናል ብሎ ከመሬት ተነስቶ ማሰብን ምን ያመጣዋል አሉና አይናቸውን በሚያባብል አስተያየት ወደ አጥሌ ከብለል አደረጉ። ከቢራው አንድ ሁለቱን ብትጠጭበት ምን ይልሻል? የተገዛው አንድ ሳጥን ብቻዬን እንድጨርሶ ፈረድሽብኝ እንደው ብዬ። አረ ለኔም ዘኝልኝ አሉ አጥላባቸው። 6ኛ ቢራቸውን እያጣጣሙ አገባደዱና ለውብዳር መጣላቸው። አጥሌ ደስ የሚል ነገር እንደ ድንገት ተሰምቷቸዋል። ቀናት እኮ የሚሉት ነገር እግዚአብሔር የጣለብን ዕዳ ነው። ቢሆንም በአይን ያላዩትን ነገር አምኖ መቀበል አያስፈልግም። ከሱስ እግዚአብሔር ይሰውረን። አይ አጥሌ፣ ልብህ ንጹህ ሆኖ እዚህ ላይ ትክክል ብለሻል። ብቻ አንዳንዴ እንዴት ብትኝ ሆድ ያለውን ብነግርሽ ቅር አይበልሽ። የ30 ዓመት ሚስቴ እኮ ነሽ፣ የሕግ ሚስቴ። በ3 ሰንጋ ድልቅ አድርጌ ደግሼ ያገባሁሽ። ምን ልትል ፈልገህ ነው? አዳምጥሃለሁ፣ ተናገር። ይህን በስተርጅና የምትዩን ነገር ተይው፣ በእኔ ይሁንብሽ። እኛ እኮ አዛውንቶች ነን እንጂ ሽማግሌዎች አይደለንም። ተሳስቶኝ ነው እንጂ እኔም እንዲያ ማለቴ ነበር። ለመሳሳትማ የኔ አይበስም ወብዬ። ብቻ
ብቻ ሰው 75 ዓመት ካልሞላው ሽማግሌ አይባልም። ያች ዕለት በዚህ ሁኔታ አለፈችና ለአንድ ሳምንት ያህል ባልና ሚስቱ ፍቅራቸውን እንዳገረሸባቸው ሁሉ አዲስ ተፋቃሪዎች እስኪመስሉ ድረስ በትንሽ ትልቁ እየተሳሳቡ ሳይጠጋገቡ ደስ ብሏቸው ሰነበቱ። ያ ሳምንት በሕይወታቸው ካሳለፉት ሁሉ ለየት ያለ ነበረ። ስንት ዓመት ተረስቶ የነበረውን ቲያትር ሁለቱም አገር ፍቅር ሄደው አዩ። ዘመድ ወዳጅ ከአንድም ሁለት እየዞሩ ጠየቁ። እንዳውም ያልታሰበ ሲሳይ ቆንጆ ካፖርት፣ የጆሮ ጌጥ ለወይዘሮ ውብዳር ተገዝቶ መጣ። ጥሩ ሳምንት ሆኖላቸው ሰነበቱ። አንድ ቀን አቶ አጥላባቸው ሱቃቸው ውስጥ ቢሮ ቁጭ ብለው ሂሳብ ሲያስቡ 3 ሰዓት ላይ ስልክ ይደወላል። አሎ፣ አቶ አጥላባቸው ነዎት? አለ ድምፁ። አዎ፣ ማን አንተ? አቶ አጥላባቸው ነዎት እርግጠኛ? የማነህ ቀልደኛ? ሳልሆን ነኝ እልሃለሁ እንዴ? ሌላ ሰው አለመሆኑን ላረጋግጥ እኮ ብዬ ነው። ስራ ፈት። ስልኩን ዘጉና ስራቸውን ቀጠሉ። እንደገና ተጣራ ስልኩ። አነሱ። አሎ አሉ አጥላባቸው። አቶ አጥላባቸውን ፈልጌ ነበረ አለ ድምፁ። ያሁኑ ሰውዬ ነው። ማን ነው የሚፈልጋቸው? ጠየቁት አጥላባቸው። ስሜ ማወቅ አይጠቅሞትም፣ ብርቱ ሚስጥር ልንገሮት። የምን ሚስጥር? እጅግ በጣም ጠቃሚ ነው ለርሶ። እሺ፣ ምንድን ነው? እጅግም አስቸኳይ እኮ። ምንድን ነው? አሁኑኑ ተነስተው ቦታው ይድረሱ። የት? ለምን? የት? ሾላ ገበያውን ያውቁት የለም? እንዴታ! ምን ነው? ምን እክል መጣ? ቶሎ ይድረሱ ብቻ፣ ጊዜ እንዳያባክኑ ነው ምሎት። እኮ ምንድን ነው ነገሩ? ባለቤቶ። ምን? ባለቤቶን ከአንድ ሰው ጋር ያገኟቸዋል። ከምን ጋር አልከኝ? ከማን ጋር የሚለውን እርሶ ይከታተሉ። እኔ ጠቆምኩት። የኔ ባለቤት? አዎ፣ ያውም ተቃቅፎ ገበያ መሃል ያገኟቸዋል። ስልኩን በኃይል ዘጉና ሽጉጣቸውን ከመሳቢያቸው አውጥተው መኪናቸውን በ60 ማብረር ጀመሩ። ሰውየውን ስምህ ማን ነው ማለት አልነበረባቸውም። ሚስታቸው ዛሬ ገበያ እንደሚሄዱ ነግሯቸዋል። እሱ ሱቁ ተጎልቷል ብላ ነው። ሾላ አይመጣም ብላ ነው። ዛሬ ብርቱ ጉዳይ እንዳለኝም ታውቃለች። እቁብ በመሰበሰብበት ቀን መሆኑን ሳይቸግረኝ ነግሬያታለሁ። ሳይቸግረኝ እና አይደርስብኝም ብላለች። እግዚአብሔር አይለመነኝ ብምራቸው። እውነት የፊት አውራሪ በሎ ልጅ አይደለሁማ። የደጉ አባቴን ቀን ይስጠኝ እያሉ አበረሯት መኪናቸውን። ማርሹ እየተደበላለቀ እስኪጠፋባቸው ጎልዳፋ ድምጿ ሌላ የታፈነ ድምፅ ያወጣ እስኪመስል ድረስ ሞተሯን እያስጮሁ ረገጧት። ገበያው እስኪደርሱ ነፍሳቸውን አላወቁትም። በተክለ ሃይማኖት፣ ባሮጌው ቄራ፣ በስላሴ በኩል፣ በቄስ ሰፈር ግንፍሌን በስተግራ ትተው በመስማር ፋብሪካ ከክላክስ ላይ እጃቸው ሳይነሳ የሾላን መንገድ አሳብረው እየገሰገሱ ገበያው መግቢያ ኮረኮንች ከቻሉ። ሽጉጣቸውን አቀባበሉ። ከዚያ ኮረኮንቹን በሁለተኛ ማርሽ በጎች እያስደነበሩ እያንዳንዱን ገበያተኛ ዕቃ እየበተኑ ግራና ቀኝ አማተሩ። አላገኟቸውም። ብዙ አማተሩ በሁሉም አቅጣጫ። ቢቸግራቸው መኪናዋን አቁሞ ዙሪያውን ቃኙ። በኋላ
ተስፋ እንደመቁረጥ ሲቃጣቸው ከገበያው በስተደቡብ በኩል ከወደ መውጫው ከሩቅ የሚስታቸውን ሰማያዊ ሹራብ አዩ ከነጩ ቀሚሳቸው ጋር። አልተጠራጠሩም። በቦርሳ አያያዛቸውና በአካሄዳቸው አወቋቸው። ሚስታቸው ጎን ጎን እጁን ትከሻቸው ላይ ጣል ያደረገ ሰው አለ። ገሰገሱ። አጥላባቸው ገሰገሱ። አልፏቸው ሊሄዱ አሰቡና ከኋላቸው ሲደርሱ በቅጽበት ሐሳባቸውን ለወጡ። ሽጉጥ ካለው ቢቀድመኝስ ሲሉ አሰቡ እና ልክ ሊደርሱባቸው 50 ሜትር ቢጤ ሲቀራቸው ወይዘሮ የውብዳርና ሰውየው ከኋላ በኃይል የሚበር መኪና መምጣቱን አውቀው በርካታ ሊያሳልፉ ዞር ሲሉ አጥላባቸው በሉ። ከኪሳቸው ለማውጣት የጨበጡትን ሽጉጥ እንደያዙት ቀሩ። በመብረቅ እንደተመታ ሆኑ። ልጃቸው አለባቸው ነው የዓመት ፈቃዱን ተቀብሎ ከጋምቤላ የመጣው ልጃቸው። በጧቱ አውሮፕላን ገብቶ ወደ ቤት ሲሄድ የውብዳርም መንገድ አግኝቷቸው ነው። አጥላባቸው አይናቸውን አላመኑም። ክው ብለው ደንግጠው ላባቸው እንደ ውሃ ፊታቸው ላይ ችፍ እንዳለ ፍሬኑን ረገጡና በፍጥነት ወጡ። ሊያንቃቸው የተቃረበ እንባቸውን ለመግታት እየታገሉ ከየት ብለህ መጣ? ማን ነገረ? አሏቸው የውብዳር በመገረም። ወፍ ነገረኝ ውብዬ፣ ወፍ ነገረኝ። እንዴት ነህ አንተ? አሉና ሳሙት። እጄም በእጄ ቆርጬው ነበር አሉ በወዳቸው። ከዚያም ሶስቱም ተያይዘው ወደ ቤታቸው ሄዱ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።